የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁልን? ደህና ቆያችሁ? እንኳን ወደዚህ ቻናል በደህና መጣችሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዚህ ቻናል በዚህ ስራ ስመጣ ይህ ለሁለተኛ ጊዜ ነው። እንግዲህ በርትቼ እንድሰራ የእናንተ ድጋፍ ማበረታታት አይለየኝ እላችኋለሁ። ስለምታደርጉም ከልብ አመሰግናለሁ። ወደዚህ ቻናል አዲስ የመጣችሁ ካላችሁ ሰብስክራይብ በማድረግ ይህንን ቻናል ተቀላቀሉ፣ ቤተሰብ ይሁኑ። በዛሬ ቪዲዮ እጅግ ተወዳጅ የሆነውን የጽናት ድራማን ላጋራችሁ ወደድኩ። እስከ ቪዲዮ ማብቂያም አብራችሁን ስለምትቆዩ ከልብ አመሰግናለሁ። ኒና ምንም ወሬ መቋጠር እንኳን ባትችል እንዲሁም ደግሞ አምነዋት ለሷ ቁም ነገር እንኳን ባያጋሯት፣ ነገር ግን ጽናትን ስለምትወዳት አብራ እዛ ከሷ ጋርም ስለምትኖር አንድ ቤት ውስጥ የጽናትን ክፉ አትወድምና ከሰሞኑ ኪራን ለመጠየቅ በሚል ሰበብ አስባብ እግሯን እያረዘመች ያለችውን ኪራ ላይ አደጋ ያደረሰችውን ሴት ጽናት እሷን በኪራ ስለምትጠረጥር እሷ ደግሞ ቶሎ ቶሎ እየመጣች እሱን ትሪት አደርገዋለሁ፣ አሳክመዋለሁ፣ እስኪድን ድረስ አይምሮዬ እረፍት አላገኘም በሚል ሰበብ አስባብ እንግዲህ እየተመላለሰች ኖሯል። ይህንን ያልወደደችው ጽናት እንዲሁም ኒናን ጨምሮ የጽናትም ጓደኞች በዚህ ጉዳይ ትኩረት ሰጥተው ልጅቷንም ለማናገር ሞክረው ነበር። ከባለፈው ክፍል እንደተመለከትነው ቅዱስ አግኝቷት ሊነግራት ሞክሮ ነበር። እሷ ግን አሻፈረኝ ብላለች። እስኪድን ድረስ እኔ የጥፋተኝነት የበደል ስሜት እየተሰማኝ ስለሆነ አእምሮዬ፣ ልቤ እንዲያርፍ እሱ እስኪድን ድረስ ማድረግ የፈለኩትን ነገር ከማድረግ ምንም ወደኋላ አልልም ብላዋለች። እንግዲህ ካልሽሺ ግን ለኪራ የአንቺ መሄድ ጭራሽ ህመሙን ያብሳል፣ ስለዚህ ባትሄጂ ይሻላል ብሎ ቁርጡን እንግዲህ ነግሯት ነበር። እሷ ግን አይሆንም እሄዳለሁ በሚል እየሄደች እያገኘችው እንዲሁም ደግሞ ብላም ባለፈው ክፍል እንደተመለከትነው ሻይ ቡና እንበልም ብላው እያስገደደች እያደፋፈረች፣ እሱ ግን ከእሷ ጋር ሻይ ቡና ማለት አይደለም አብሮ መሆንም አይፈልግም። ለእሷም ምንም አይነት ፍቅር የሚባል አይነት ስሜት ምንም የሚሰማው ነገርም የለም። የልጅቷን መመላለስ ያልወደዱት የጽናት ጓደኞች ሰኒንም ጨምሮ እንግዲህ ሰኒም ቀጥራት አግኝታት ቁርጡን ነግራት ነበር። ጽናት የኪራ ነው፣ ስለዚህ ምንም አይነት ነገር እንዳታስቢ፣ እግርሽንም አሳጥሪ፣ ሌላ ነገርም አስበሽ ከሆነ ተጠንቀቂ፣ ታቀቢ ብላት ይቺው ኪራን የገጨችውና በሰበብ አስባብ ወደ ኪራ ጠጋ ጠጋ እያለችው የነበረችው ልጅ ከሰኒ ይህንን ነገር ስትሰማ እጅጉን በመደናገጥ ስሜትም ሆና እንኳንም ሰማው እንኳንም ነገርሽኝ፣ ሲጀመር ይህን ነገር መስማቴ አሁን የረፈደ ቢሆንም ሆኖም ግን ለጠቅላላ እውቀት መስማቴ በጀ ብላ እንዲሁም ደግሞ እኔ ሲጀመር የእናንተን እርዳታ እሻ ነበር፣ እናንተ ግን ፊት አልሰጣችሁኝም። ስመጣ ሁላችሁም ለእኔ ያላችሁ አመለካከት እይታችሁ ሁሉ ጥሩ አይደለም። ምንም ሳላደርጋችሁ ለምን እንደዛ እንደሆናችሁ እራሱ አልገባኝም እያለች ለማንኛውም እንኳን አወቅኩ ብላ በሰማችሁ ነገር እንግዲህ እጅግ በመደናገጥ ስሜት ውስጥ ሆና ተነስታ ሄዳ ነበር። ጽናት እዚሁ ኪራ ጋር ሆና የእሱ የማሰብ ችሎታው እንዲመለስ ለማድረግ ባለው ነገር እየሰራች ያለችው ብዙም አጥጋቢ ሆኖ ስላልታያት ይበልጥ የእሱ የማስታወስ ችሎታው እንዲመለስ ያለፈውን ሁሉ ቶሎ እንዲያስብ ወደ ገጠር መሄዴ በጣም አስፈላጊ ነው ብላ ስላመነች እዛ ያሳለፍነውን አብረን በነበረን ጊዜ ያስታውሳል በሚል እንግዲህ በዛ ሀሳቧ ላይ እንግዲህ ጸንታ ይህንን ሀሳቧን በራሷ አጽድቃ ለጓደኞቿም አማክራ እነሱም እንግዲህ ይህን ሀሳቧን ባይቀበሉትም ምናልባት እንዳትራራቁ ይልቁንስ ስትሄጂ ምናልባት መራራቅ ይበልጥ እንዳይሆን ብለው ቢሰጉም እሷን ግን አላስገደዷትም። እሺ እንዳልሽ ይሁን ብለው ፈቅደው ተነስታ ወደ አባቷ ቤት በድንገት ተነስታ ሄዳ ነበር። አባትየውም እንግዲህ በድንገት እንዴት መጣች ሲሉ ውስጣቸው ፈርቷል። ምክንያቱም ከዚህ በፊት ደውላ በፕሮግራም ነው ተነስታ የምትሄደው። አሁን ግን አነሳሷ ለራሷም ድንገታዊ የሆነ ውሳኔና አካሄድ ነው። የጽናት አብሮ አደግ ዴቭ ከጽናት በክፉም በደጉም አልተለየም። እስከ ከተማም ድረስ አብሯት በመሄድ አልፎ አልፎ እየሄደም እሷን በማየት ባለው ነገር እጅግ አልተለያትም እና እንዲሁም ደግሞ አሁንም ወደ ገጠር እሄዳለሁም ስትል አብሯት ተከትሏት ሊሄድ ተነሳስቷል።
ከባለፈው ክፍሎች እንደተመለከትነውና እንደተረዳነው ዴቭ ጽናትን ይፈልጋት ነበር። አብረው ይደጉ እንደ እህትና እንደ ወንድም በአስተዳደጋቸው በአብሮነታቸው ባሳለፉት ሁኔታ እንደ እህትና ወንድም እንኳን ቢያያትም ነገር ግን ውስጡ እሷን የመፈለግ ስሜት አለ ነበረ። ከኪራ ጋር መሆኗን ሳያውቅ በፊት ካወቀ በኋላ ግን ያው ውስጡ ተስፋ ቆርጦ የእሱ ልትሆን እንደማትችል አምኖ ነገር ግን የእሷን ክፉ ስለማይወድ ምንም እሷን ቢወዳትም በእሷ ላይ ምንም አይነት መጥፎ ነገር እንዳይሆን እሷ ስትከፋ ማየትም አይፈልግም እና ለእሷ የሚበጀውን ነገር ሁሉ በማድረግ ላይ ነው። ሆኖም ግን ዴቭ እግር በማብዛቱ 10 ጊዜም እየመጣ ከጽናት ጋር ካለው ቀረቤታ የተነሳ ነው እሱ ያው ጽናትን የሚቀርባት። ነገር ግን ያንን የእሱ የዴቭ ቤት መመላለስ እና ጽናትን መቅረቡ አብዝቶ ወደ ጽናት መጠጋቱን ያልወደደው ኪራ ለጽናት እንግዲህ ፍቅሩን ባይገልጽላትም ለጽናት የተወሰነ ፍቅር አለ በውስጡ። ከዛም የተነሳ ዴቭና ጽናት አብረው ሲያዩዋቸው እንዲሁም ደግሞ በጨዋታ መሀልም ተጠጋግተው ሲነካኩም ሲያይ ባየው አጋጣሚ ሁሉ እጅጉን እየተናደደ እየበገነ ያንን በማየቱ እንደተናደደ ሳያስመስል ነገር ግን ምክንያት ፈልጎ ጽናትንም እየተቆጣ በተለያየ ጊዜ ተመልክተን ነበር። ያው ኪራ ያለፈውን ማስታወስ ባለመቻሉ ጽናትን እስካሁን እንደ ሰራተኛ ቢቆጥራትም ቢያያትም ነገር ግን የተወሰነ ፍቅር በውስጡ አለ። እሷን ይወዳታል። ያንንም ደግሞ በባለፈው ክፍል ለጓደኛው ለናሆም ሲነግረው ነበር። ናሆምም ደግሞ ጊዜ ሳትሰጥ እንግዲህ ነገ ዛሬ ሳትል አቻኩለ ጠይቃት ምናምን እያለው በሰማው ነገር ደግሞ ተደስቶ እየገፋፋው ተመልክተን ነበር። ኪራም ዴቭን 10 አትመላለስ፣ እግር አታብዛ፣ አልፎ አልፎ ግን መተጠይቃት ያውም እዚህ ነው እንጂ ይዛሃት በውጭ መገናኘት አይቻልም እያለ ያው እንደ አለቃ አክት እያደረገ ነገር ግን ያው ጽናት ላይ ለጽናት ፍቅር ስላለው ከሱ ጋር ስትሆን ደግሞ ሲያይ ስለሚቀናም ነው። ኪራ በዴቭ መቅናት ጽናት ደግሞ ኪራን አሳክመዋለሁ በሚል ጠጋ ጠጋ በምትለው ልጅ ሞናሊዛ ነሽ ማነች ተብዬ በሷ እንግዲህ የቀናችባት መመላለሷን ጭራሽ አልወደደችውም። ኪራም ደግሞ ከዴቭ ጋር ጽናትን ሲያይ እየተናደደ ጽናትን ለማናደድ ብሎ ከዚቹ ትሪት አስደርገዋለሁ ትሪት አድርገዋለሁ ወደ ነበረበት መልሰዋለሁ ከምትለው ልጅ ጋር እንግዲህ ሊሄድ ያላሰበውን ግን በእልህ በጽናት ንዴት እጇን ያውም ይዞ ሲሄዱ እነ ጽናት ተመልክተው ነበረ። እጅግም ጽናት ተናዳም ነበር። ብሎም የዛን ቀን እንግዲህ እንደተመለከትነው ከባለፈው ክፍል ሄዶ አምሽቶ እዛው ጠጥቶ አድሮም ነበር። ስለዚህም በዚህ ሁኔታ የኪራን የማስታወስ ችሎታ በአጭር ጊዜ ይመለሳል ብሎ ማሰብ በጣም መድከም ነው። አሁንም ደክሞኛል እና እንደው ወደ ገጠር መሄድ ሳይሻል አይቀርም በሚል ውሳኔ ላይ የደረሰችውም ከዚህም የተነሳ ነው እና እንግዲህ ከዴቭ ጋር ወደ ገጠር አቅንታለች። ከመሄዷን በፊት ለኪራ ደውላ ነግራው አባቴ ጋር እንግዲህ ቶሎ ፈጥነሽ ድረሽ ተብያለው ፈቃድህን እና ላሳውቅ ነው ብላ ደውላ ስትነግረው እኔን ለማትተሽ የሚል ቃል ሳያስበው ከአንደበቱ አውጥቶ ነበር። እሷም እንግዲህ ያንን ሰምታ ደግማ እንዳልሰማ ስትጠይቀው ለምን የፈለግሽበት አትሄጂም ምናምን ብሎ ቸልተኛ እንደሆነና ጭራሽ እንደማይመለከተው አስመስሎ ግን እጅጉን ተናዶ ስልኩንም ዘግቶባት ነበር። በዛኑ ቅስፈት እንግዲህ ናሆም ጓደኛውን መጥቶ ሁኔታውን ስላየ ምን ሆነን የተናደድከው ሲል የጽናት ገጠር መሄድን ነግሮት በዛም እንደተናደደም አሳውቆት ነበር። በዚህም የተነሳ ኪራ ተናዶ እንግዲህ እንደ ልማዱ መጠጡንም እየጠጣ እዛው እያደረ መጠጥ ቤት እያመሸም ጓደኞቹም ያው የእሱን ክፉ አይወዱምና መጥፋቱን የት እንዳለ ይከታተሉታልና ቅዱስም ያለበት መጠጥ ቤት ድረስ ሄዶ ምን ሰራለ እዚህ እያለ ሲጠይቀው ጽናት የሌለችበት ቤት እኔ አልሄድም በጭራሽ እሷ የሌለችበት መሆን አልፈልግም እያለ እንግዲህ በመጠጥ ግፊት ሞቅ ብሎት ይህንን ቃል ከአንደበቱ ሲያወጣ ቅዱስ ሰምቶ እጅጉን ተገርሞ ነበር። እንግዲህ ከዚህ ሁሉ እንደምንመለከተው ኪራ ለጽናት ፍቅሩን ባይገልጽላትም ያለፈውን ደግሞ ማስታወስ እስካሁን ባይችልም ነገር ግን ጽናትን ይወዳታል። ፍቅሩንም ሳይገልጽላት ደግሞ በመሄዷ እጅጉን ተናዷል። መሄዷን አልፈለግም። በዛም የተነሳ እንግዲህ አብዝቶ እየጠጣ ራሱንም በመጉዳት ላይ ይገኛል። ወደ ቤትም አልመለስም በማለት
ጽናት ከትውልድ አገሯ ደርሳ አባቷንም አይታ እዛው ውላ አድራ ሰነባብታለች። ልቧ ግን አላረፈም። መቼም ብዙ እያሰበች እየተጨነቀችም ስለ አንዳንድ ነገሮችም ኒና ጋር እየደወለች ኒናንም እየጠየቀቻት ነው። ኒናም እንግዲህ ምግብ እንኳን ለኪራ በቅጡ በወቅቱ ሳትሰጠው በወሬ ብቻ እየሞላችው ስለ ጽናት አንዳንድ ነገር እየነገረችው እሱ ደግሞ ወሬ ብቻ ምግብ አምጪ እያላት እሷም ደግሞ እሱን ትታ ለሱም ሳሰጥ ቀድማ ለራሷም እየበላች እንደው ናሆም ደርሶ ተመልክቷትም ተደናግጣ ነበር። ጽናት እንዳሰበችውና እንደ መሻቷ ኪራ ተከትሏት ገጠር ሄዶ ያለፈውን የማስታወስ ችሎታው በዛው አጋጣሚ እንግዲህ ይከሰት ይሆን ያስታውሳት ይሆን ወይስ ይህን አጋጣሚ ተጠቅሞ በእሷን ንዴት ሌላ ህይወት ጀምሮ መለያየታቸው የመጨረሻቸው ይሆን? በቀጣይ ክፍል ቀጣዩን የምናጋራችሁ ይሆናል። ይህን ቪዲዮ በማየት እስካሁን ቆይታ ስላደረጋችሁ ምስጋናዬ ከልብ ከልብ ነው። እንግዲህ በሌላ እስከምንገናኝ ደህና ሁኑልን። በያለንበት ሰላም ቸርን ቆይ። ባይ ባይ።